ረሱል ሰለላሁ ዐለይሂ ወሰለም ዘንድ ዙልኹወይሲራ የሚባል ሰው ይቆማል። የተሚም ጎሳ ሰው ነው። ሙሉ ስሙ ዙሄር ቢን ሀርቆስ ይባላል። ከጣይፍ ዘመቻ ምርኮ ከተፋፈለ በኋላ ረሱል ሰለላሁ ዐለይሂ ወሰለም ፊት ቆመና እንዲህ አላቸው፣ አንተ መሐመድ ሆይ አላህን ፍራ፣ ምርኮን በፍትህ አከፋፍለን። አሁን ያደረግከው ክፍፍል የአላህ ውዴታ የተፈለገበት አይደለም አላቸው። ላኢላሃ ኢለላህ። ነቢዩን በፍትሃዊነት ላይ ጠርጥሯቸው ይናገራቸዋል። ነቢዩም እንዲህ አሉት፣ ወየውልህ አንተ ሰው፣ እኔ ፍትሃዊ ካልሆንኩኝ ማን ነው ፍትሃዊ? አላህ በሰማይ ወህይ አምኖኝ በመሬት ካዝና አታምነኝም አሉት። ሰውየው ተቆጥቶ ሄደ። የአላህ ሰይፍ ሰይዱና ኻሊድ ሰይፋቸውን መዘዙት። በሌላ ዘገባ ሰይዱና ዑመር እንዲህም አሉ፣ የዚህን ሙናፊቅ አንገት እንድቆርጦ ይፍቀዱልኝ። ሙናፊቅ ብለው ጠሩት። ይህ ዙልኹወይሲራ ታሪኩ ላይ ሲታይ እግሮቹ አብጦ እስከሚፈነዱ ድረስ ሌሊትን ይቆም ነበር። ግንባሩ እስኪጠቁር ድረስ ሱጁድን ያረዝም ነበር። ጺሙ የፋፋ ነበር። ልብሱን ያሳጥር ነበር። በታሪክ መዛግብት ልክ እንደዚህ ታገኙታላችሁ። እና ከላይ ባለው ዲናዊነት ኢባዳ በማብዛቱ ነፍስየውን አተልቆ እስከምን ድረስ ደረሰ? ማንን ነው በመጥፎ የጠረጠረው? የሰዎችን ሁሉ አለቃ ነቢያችን ሰለላሁ ዐለይሂ ወሰለም። ይህ ሰው ፍቅርን አልቀመሰም። ቢቀምስማ ከዚህ ነገር ፍቅር ይከለክለው ነበር። ነቢዩም ተዉት አሉ። ከዚያም እንዲህ አሉ፣ ከዚህ ሰውዬ ዘር ህዝቦች ይወጣሉ። ከዘሮቹ ማለት ነው። እድሜያቸው ትንንሽ ይሁኑ ማለትም ወጣቶች ብዙ ጊዜ ችኩል ናቸው። በአስተሳሰብ የወረዱ ማለትም ነገራቶችን የሚያመዛዝን አእምሮ የሌላቸው፣ ያለ ማስተንተን ወደ ተግባር የሚገቡ፣ ሐዲስና ቁርአን ነው የሚናገሩት። መረጃም የሚያመጡት ቁርአን ነው። ዳኢሾች የሚሰሯቸውን አስቀያሚ ድርጊቶች ብትመለከቱ መረጃቸው ቁርአን ነው። አላህ እንዲህ አለ፣ ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ ነው የሚሉት። መረጃዎችንና የመረጃ አወጣጥን የማያውቅ ሰው ማስረጃ አላቸው ብሎ ያስባል። ከዚያም እነሱን ይከተላቸዋል። ወይም ደግሞ ዲን እንዲህ ከሆነም ይቅርብኝ ብሎ ከዲን ይወጣል። እነዚህ ሰዎች ቁርአን እንደወረደ አድርገው ይቀሩታል፣ ቀስ ብለው አሳምረው ምርጥ በሆነ ሁኔታ። ነገር ግን ከጉሮሯቸው አያልፍም። ልቦናቸው እንደሚገባው አያጣጥመውም፣ ፍቅርን ስላልቀመሱ ማለት ነው። ከእናንተ አንዳችሁ የእነርሱን ሰላት አይቶ ሰላቱን ይንቃል። ሲተናነስ ታያለህ። የእነርሱን ጾም አይቶ ጾሙን ይንቃል። ነገር ግን ቀስት ከደጋኑ ተስፈንጥሮ እንደሚወጣው ከዲን ይወጣሉ። ከዚያም በፍጹም ወደ እርሱ አይመለሱም። ካፊር ናቸው? አይ ወደ ካባ ዞሮ የሚሰግድ ማንም አናከፍርም። ነቢዩ ይህንን ነው ያስተማሩ። ነገር ግን ከዲን ትእዛዝ ያፈነግጣሉ ማለት ነው። ከዚህ የበለጠ ደቃቅ አገላለጽም አለ በዝርዝር። ነዒም ኢብኑ ሐማድ ኪታቡል ፊተን ላይ ያስቀምጠውታል። ከሰይዱና ዓሊይ ረዲየላሁ አንሁ ዘገበው። ነዒም ኢብኑ ሐሚድ ማለት በሶስተኛው ሂጅራ የነበሩ ሰው ናቸው። ደቃቅ የሆነ አገላለጽ ነው። ለደቂቃ ጆሮአችሁን አውሱኝ። በመጨረሻ ዘመን የሚከሰቱ ክስተቶችን ጠቀሱና አንድ ሰሃባ ገይብ የሆነ ነገር ከተናገረ ከረሱል ሰለላሁ ዐለይሂ ወሰለም እንደሆነ ይቆጠራል። በወህይ ካልሆነ ግን ይህን እንዴት ሊያውቅ ይችላል? ከነቢያችን ሰለላሁ ዐለይሂ ወሰለም በኋላ ወህይም ሆነ ጥቡቅነትም የለም። ሰይዱና እንዲህ አሉ፣ ከዚያም በኋላ ሀገረ መንግስት ይኖራል። ስሙን በደንብ አስተውሉ። ሀገረ መንግስት። የዚህ ሀገረ መንግስት ባለቤቶች ምን አይነት ናቸው? መጠሪያቸው በቅጽል ስም ነው። እራሳቸውን በስም አይገልጹም። የገሌ አባት ይላል መጠሪያቸው። በቅጽል ስም ነው የሚጠሩት። ወደ ሀገር ነው የጎሳቸውን ስም ማያመጡ። ቺሽኒያዊ፣ ሱዳናዊ፣ የመናዊ እያሉ ነው ራሳቸው የሚገልጹት። ጸጉራቸውን ልክ እንደ ሴት ይለቃሉ። ልባቸው እንደ ብረት ቁራጭ ነው። ቃል ኪዳንም ኃላፊነትም አይጠብቁም። ከሰው ጋር ባላቸው ግንኙነት ደረቆች ናቸው። እርስ በርሳቸው ይገዳደላሉ።